እንዴት ቆያችሁን ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ ጥንቅሮቻችን ተጀመሩ። ውድ ቤተሰቦቻችን ኤፕሪል ወር ላይ እንገኛለን። ሊጎች ሊጠናቀቁ 2 ወር ሲቀራቸው ኤፕሪል ደግሞ በትልቁ የዋንጫ ጉዞ የአውሮፓ ሻምፒዮንስ ሊግ፣ የዩሮፓ ሊግ፣ ኮንፈረንስ ሊግ ላለመውረድ በሚደረጉ ጥረቶች ላይ ፍንጭ የሚሰጡ ጨዋታዎች የሚደረጉበት ነው። በዚህ ወር ላይ ትልልቅ ጨዋታዎችንም እንመለከታለን። የኤፕሪል ወርን በተለየ መልኩ እናነሳዋለን በዚህኛው የስፖርት የመረጃ ጥንቅራችን። ከዛ በተጨማሪም ትልልቆቹ ክለቦች በዝውውር መስኮቱም እንቅስቃሴ እያደረጉ ይገኛሉ። ፕሪሚየር ሊጉን ለይተን እንመለከታለን። በዝውውር መስኮቱ በተለይም ትልልቆቹ ክለቦች ሰፋ ያለን እንቅስቃሴ እያደረጉ ይገኛሉ እናነሳዋለን። አርሰናል እንግዲህ ወሳኝ የሚባሉ ጨዋታዎችንም በዚህ ወር ውስጥ ያደርጋል። በተለይም ከምንም በላይ የአውሮፓ ሻምፒዮንስ ሊግ ይጠበቃል። ለመሆኑ አርሰናል ከቤንጃሚን ሼሽኮ አይናቸውን ነቅለው ወደ ቪክተር ጊዮኬሬስ ያዞሩበት ምክንያት ምንድን ነው? አንድሪያ ቤርታ ብቻ ናቸው ወይ ከዚህ ጀርባ ያሉትን እናነሳለን። ማይክል አርቴታ ቡካዮ ሳካም ስለተገኘበት የዚግ ስቴዲየም ጨዋታ የሚሉን ነገር አለ። ከዛ በተጨማሪም በአርሰናል ቤት ተጨማሪ የቡድን ዜናዎችን እያነሳን ቆይታ እናደርጋለን። ማንቸስተር ዩናይትድ እንግዲህ በ2024 ነው የፈረንጆች ዓመት ከሜዳ ውጭ ወጥቶ ተከታታይ 2 ጨዋታዎች እንደለ ያደረገው። ከዛ ውጪ በዚህ ውድድር ዓመት በ2 ተከታታይ ጨዋታ ሲያሸንፍ አልተመለከትነውም። እናነሳዋለን ጉዳዩን። ከዛ በተጨማሪ ግን ኮቢ ሜኖ ዛሬ በሰበር በዩናይትድ ላይቀጥል የሚችልበት ምክንያት የኮንትራት ማደስ ጉዳይ ብቻ እንዳልሆነ ይፋ ተደርጓል። ለመሆኑ ከኮቢ ሜኖ ጀርባ ያሉ ትልቅ ችግሮች ምንድናቸው? ከሩበን አሞሪም ጋር የገባበት ችግር ምንድን ነው? ጉዳዩን እናጠረዋለን። እሳቸው በዩናይትድ የማይለቁ ካሏቸው ተጫዋቾችም ጋር በተያዘም ተጨማሪ መረጃዎችን ይዘናል። በዛ ላይ ስለ ኑኖ ስፕሪንቶ ሳንቶስ እናነሳለን። በዩናይትድ በጥብቅ ስለሚፈለገው አንድ የ21 ዓመት በፍራንስ ሊግ የሚጫወት ወጣት አስደናቂ ተጫዋች እናነሳለን። በዩናይትድ በኩል የተለያዩ ሰበር መረጃዎች አሉን። ዛሬ ዩናይትድያን ታደምጡታላችሁ። ሉዊስ ሱዋሬዝ ዛሬ አንድ ቆይታ ነበረው ከአንድ ሚዲያ ጋር በርካታ ሚስጥሮችን ይፋ አድርጓል። የተወሰኑትን ነጥለን እናደርሳቸዋለን። በተለይም እሱ የወቅቱን ሊቨርፑልን በተመለከተ እሱ በነበረበት ሰዓት የነበረ አንዳንድ ያልሰማችኋቸውን ነገሮች እናጋራቸዋለን። ሉዊስ ዲያዝ ወደ ባርሴሎና የማይመስል ነገር ሆኗል። በስተመጨረሻም ልክ አርኖልድ ወደ ሪያል ማድሪድ በሄደበት መንገድ ይሄዳል ሲባል ነበር። ግን ነገርየው ካሁኑ ተቋይቷል። ገና አርኔ ስሎት የሰጡት ጋዜጣዊ መግለጫም አለ። እሱንም እንመለከተዋለን። ከዛ በተጨማሪ በፕሪሚየር ሊጉ አንድ ትልቁን ጨዋታ የሚመሩት ማለት ነው ሚዳኙ አልቢተርም ይፋ ተደርጎ እናነሳቸዋለን። ተወዳጁ የእንግሊዝ ፕሪሚየር ሊግ በዝውውር እንቅስቃሴው ሰፋ ያለ መረጃ እናነሳለን። ክርስቲያኖ ሮናልዶ ዶስ ሳንቶስ ሳቬሮ ባለፉት 20 ዓመታት ውስጥ እንዴት ያለ አስደናቂ ተጫዋች እንደነበረ ተመልክተናል። አሁንም በብሔራዊ ቡድን አለም። ከሱ ጋር በተያያዘ ግን አንድ የጣሊያን ሴሪ ክለብ ሊቀላቀል ነው የሚል መረጃ ሲወጣ እንደነበረ ሰሞኑን በስፋት ሰምተናል። ጉዳዩን እናጠረዋለን። ሊዮኔል አንድሬስ ሜሲ ጋር በተያያዘ አንድ ስለታገደም ሰው እናነሳለን። በድጋሚ መልካም ቆይታ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። ኤፕሪል ወርን በማንሳት እንጀምር። ኤፕሪል ወር በፕሪሚየር ሊግ ብቻ ሳይሆን በአውሮፓ ትልቅ ውድድሮች ላይ ትልቅ ነገሮችን የምንለይበት ነው። አንደኛው የአውሮፓ ሻምፒዮንስ ሊግ ጨዋታዎችን እንመለከታለን። ከዛ ውጪ ደግሞ የፕሪሚየር ሊግ ጨዋታዎች ላይ ትልልቅ ጨዋታዎችን እንመለከታለን። ምናልባት ምን አይነት ጨዋታዎች አሉ የሚለውን ማወቅ ከፈለጋችሁ ምስሉን አቁማችሁ ካላንደሩን ማየት ትችላላችሁ። ይህ በምስሉ ላይ የምትመለከቱት ካላንደር በኤፕሪል የሚደረጉ እጅግ በጣም ትልልቅ ጨዋታዎች እና የፍጻሜ ጨዋታዎችም እንደዚሁ በተለይም የግማሽ ፍጻሜ ጨዋታዎች በስፋት የምንመለከትበት ነው። ኤፕሪል በእንደዚህ አይነት መልኩ ነው እንግዲህ ወሩን የምንገፋው ማለት ነው። በተወዳጁ እንግሊዝ ፕሪሚየር ሊግ 90 ሚኒትስ አርሰናል ፉልሃምን 2-1 ያሸንፋል። ዌስትሃም ወልቭስን 1-0፣ ማንቸስተር ዩናይትድ ከኖቲንግሃም ፎረስት 1-1። የዕለተ ሮብ ምሽት ጨዋታዎች በርንማውዝ ከኤፕስዊች 1-1፣ ብራይተን ካስቶን ቪላ 2-2፣ ማንቸስተር ሲቲ ሌስተርን 4-0፣ ኒውካስል ከብሬንትፎርድ 2-2፣ ክሪስታል ፓላስ ሳውዝሃምፕተንን 3-1 ያሸንፋል። እንደዚሁም ሊቨርፑል ኤቨርተንን 2-0 ያሸንፋል ብሏል። እንደዚሁ ሐሙስ የሚደረገው የለንደን ደርቢን ጨዋታ ቼልሲ በስታንፎርድ ብሪጅ ቶትናምን 2-1 ያሸንፋል ብሏል። ይህ የ90 ሚኒትስ ነው። የእናንተን ቅድመ ግምት ልታጋሩን ትችላላችሁ። የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮን ጉዳይ እናጥራው። ሰሞኑን በስፋት ሲነገር የነበረው ጉዳይ ያው ሮናልዶ 3 ወር እንደቀረው ነግረናችኋል አይደለ? በአልናስር ቤት
ታዲያ ይህ የአልናስር ኮንትራቱ ሲጠናቀቅ ወዴት ያመራል? በዛው ይቆያል የሚሉ ወይስ ወደ ሌሎች ክለቦች ያመራል የሚሉ መረጃዎች ሲወጡ ነበረ። አንደኛው የወጣው የጣሊያን ሴሪዮን ክለብ ኢንተር ሚላንን ተቀላቅሎ የዓለም ክለቦች ዋንጫን ይሳተፋል የሚል መረጃ ነበረ ሲወጣ የነበረው። ቱቶ ስፖርት እንዳረጋገጠው ከሆነ በፍጹም ክርስቲያኖ ሮናልዶ ወደ ኢንተር ሚላን ለመምጣት ውይይትም ድርድርም አልተካሄደም፣ ምንም የተያዘም እቅድ የለም ብሏል። ስለዚህ ሮናልዶ ወደ አውሮፓ በመመለስ ጉዳይ ላይ እስካሁን የጠራ ነገር የለም ማለት ነው። ግን ኮንትራቱ ላይ ድፍን 3 ወር ብቻ ነው የሚቀረው። ባለፉት 20 ዓመታት ውስጥም በፖርቹጋል ብሔራዊ ቡድን ካየነው ስብስብ ውስጥ ብቸኛው የቀረው ተጫዋች እሱ ነው። እንደሚታወቀው ሁሉም ወይ ጡረታ ወጥተዋል ወይ ደግሞ እየተጫወቱም ሆነው በብራዚል ብሔራዊ ቡድን አይካተቱም። ግን ባለፉት 20 ዓመታት ውስጥ ሮናልዶ ብቻ ነው አሁን እየተመለከት ነው የምንገኘው። በሁለት ጀነሬሽን ያክል ያለ ተጫዋች ማለት ይቻላል ክርስቲያኖ ሮናልዶን። የአርጀንቲናው የ8 ጊዜ ባላንዶር አሸናፊ ተጫዋች ሊዮኔል ሜሲ የግል ጠባቂ እንዳለው ይታወቃል። ያሲን ቼኩ ይባላል። ወደ ሜዳ እንዳይገባ ታግዷል። በጣም አነጋጋሪ ጉዳይ ነበረ። መጀመሪያውኑም እንግዲህ በአሜሪካ ሜጀር ሊግ ሶከር በስፋት ተመለከት ነው እንጂ በአውሮፓ ውስጥም አብሮት የነበረ ሰው ነው። ሊዮኔል ሜሲ ኢንተር ሚያሚን በተቀላቀለበት ወቅት ዴቪድ ቤካም የግል ጠባቂ ቀጥሮለት እንደነበረም ይታወቃል። የግል ጠባቂው በጨዋታ ወቅት ተመልካቾች ሊዮኔል ሜሲን እንዳይጠጉ ልዩ ጥበቃ ሲያደርግም ተስተውሎ ነበረ። የቀድሞ የአሜሪካ ወታደር ያሲን ቼኩ አሁን ላይ በጨዋታ ወቅት ወደ ሜዳ እንዳይገባ መታገዱ ይፋ ተደርጓል። አውሮፓ 7 ዓመት ቆይቼ 6 ሰዎች ናቸው ወደ ሜዳ ጥሰው የገቡት። በአሜሪካ 20 ወር 16 ሰዎች ገብተዋል። እዚህ ችግር አለ ሲል ጠባቂው ይፋ አድርጓል። ከዚህ በኋላ ወደ ሜዳ እንዳይገባም እንግዲህ እንዲገባም አይፈቅዱልኝም ያለው ያሲን ቼኩ ችግሩ እኔ አይደለሁም ሜሲን እንድረዳው ተውኝ በማለትም እንግዲህ ጥያቄ አቅርቧል። ምናልባት ይህንን ጉዳይ ወሰነው የአሜሪካ ሜጀር ሊግ ሶከር ውሳኔውን ይቀለብሳሉ አይቀለብስም የሚለው ይጠበቃል። ከዚህ ጀርባስ እነ ዴቪድ ቤካም፣ ሊዮኔል አንድሬስ ሜሲ ምን አይነት ውሳኔዎችን ያሳልፋሉ የሚለው ነገር ይጠበቃል። ከዚህ በኋላ ግን ወደ ሜዳው ጠርዝ ገብቶ እንግዲህ ከሊዮኔል አንድሬስ ሜሲን ከሌሎች ደጋፊዎች እንዳያስጥል መደረጉን ተከትሎ ጉዳዩ ትንሽ አነጋጋሪ ሆኗል። ለማንኛውም ሊዮኔል አንድሬስ ሜሲስ ምን ይወስናል የሚለውን በቀጣይ መረጃውን ስናገኝ እናጋራችኋለን። ሜሲ በኢንተር ሚያሚ በዚህ ሲዝን 6 ጨዋታዎችን አድርጓል። 5 ግብና 2 አሲስት ለኢንተር ሚያሚ ያለው የቀድሞ የባርሴሎና የቡድን አጋሩ ያሁኑ ደግሞ የኢንተር ሚያሚ የቡድን አጋሩ ሱዋሬስ በ9 ጨዋታ 4 ግብና 6 አሲስት አለው። ጥምረታቸው እንደ አዲስ በኢንተር ሚያሚ ቤት ከተጀመረ በኋላ አስደናቂ የሚባል ጉዞ ላይ ይገኛሉ። ሪያል ማድሪዶች የማርሴሎን ልጅ ኤንዞ አላቬዝን ወደ ዋናው ቡድን በቅርቡ የማሳደግ እቅድ እንዳላቸው ተዘግቧል። በተለይም ተጫዋቹ እያሳየ በሚገኘው አቋም በጣም ደስተኛ ናቸው ተብሏል። ገና 15 ዓመቱ ነው። ከ19 ዓመት በታች ቡድን ውስጥም ጨዋታ ሲያደርግ ሰሞኑን ነበረና ፍሎሬንቲኖ ፔሬዝ በተጫዋቹ በጣም ተደመዋል ነው የተባለውና ወደ ዋናው ቡድን የማሳደግ እቅድ አላቸው። ስለዚህ ተጫዋቹን ከታዳጊ ቡድኑ ወደ የትኛውም ክለብ እንዲያመራም እንደማይፈቅዱለት ነው ይፋ የተደረገው። ኤፕሪልና ፕሪሚየር ሊጉ ብዙ ቁርኝት አላቸው። እንመልከታቸው አንድ በአንድ። አስቀድመን ግን ከዝውውር ጋር የተያዙ መረጃዎችን እናደርሳችሁ። በቀጣይ ክረምት የተጫዋቾች የዝውውር መስኮት ገበያ ላይ ሰፊ እንቅስቃሴ ፕሪሚየር ሊጉ የሚያደርገው በአጥቂ መስመር ላይ እንደሆነ ተረጋግጧል። አብዛኛው ዝውውር አጥቂ ላይ ትኩረት ያደረገ ነው። ፕሪሚየር ሊጉ ታላላቅ ክለቦች በቀጣይ አዲስ የፊት መስመር አጥቂ ይፈልጋሉ። አትሌቲክም ዛሬ በፊት ገጹ ላይ ይዞት የወጣው መረጃ ነው። አርሰናል፣ ቼልሲ እና ማንቸስተር ዩናይትድ ደግሞ በአጥቂ ስፍራ ላይ ተጫዋች ለማምጣት ይንቀሳቀሳሉ ከተባሉ ክለቦቹ ሲሆን አሌክሳንደር አይሳክ፣ ቪክተር ጊዮኬሬስ፣ ቤንጃሚን ሼሽኮን ጨምሮ እነ ሊያም ዴላፕን ጨምሮ ማለት ነው በርካታ ስሞች ደግሞ በአጥቂ ዝርዝር ውስጥ እንዳሉ ተረጋግጧል። ስለዚህ ክረምቱ በአጥቂ ዝውውር የተጨናነቀ እንደሚሆን ጥርጥር የለውም። እንግሊዝ ፕሪሚየር ሊግ እንደ ቼልሲ ያለ ክለብ አስቀድሞ ተጫዋቾችን ከስፖርቲንግ ሊዝበን አስፈርሟል። የሳውዲ ፕሮ ሊግን ጨምሮ ትልቅ የዝውውር መስኮቱ ላይ እንቅስቃሴ የሚያደርጉ ክለቦች እንቅስቃሴ ከማድረጋቸው በፊት የሚደረጉ ዝውውሮች ግን ክለቦችን በብዙ መንገድ ይጠቅማሉ፣ ምንም ጥርጥር የለውም። ዋይኒ ማርክ ሩኒ ማንቸስተር ዩናይትድን መልቀቅ በፈለኩኝ ሰዓት ባርሴሎና ቡድን ነበረ ያነጋገርኩት። ራሴን ከሊዮኔል አንድሬስ ሜሲ፣ ኢኒየስታ፣ ዣቪ፣ ቡስኬት ጋር ስጫወት አስብ ነበር። በመጨረሻ ግን በማንቸስተር ዩናይትድ ቆየው። ነገር ግን ባርሴሎና በወቅቱ ማንም ሊጫወትበት የሚመኘው ቡድን ነበረ። እኔም ለዛ ነበረ ክለቡን የተመኘሁት ብሏል። ሌላኛው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሩድ ቫን ኒስተልሮይ የሆኑ የሌስተር ሲቲ አሰልጣኝ
በኤርሊንግ ብሮት ሃላንድ ወቅታዊ እንቅስቃሴ በጣም መደነቁን ገልጿል። አንደኛ ያነሳው ነገር በርግጥ ያለ ሃላንድ ነው ሌስተር ሲቲ እና ማንቸስተር ሲቲ ጨዋታቸውን የሚያደርጉት ጉዳት ላይ ስላለ በዚህ ውድድር ዓመት ስንት ጎል እንዳስቆጠረ ተመልከቱ። 30 ጎል አስቆጥሯል። ያውም ሲቲ መጥፎ ሲዝን ባሳለፈበት ዓመት ላይ 30 ጎል ካስቆጠረ ሲቲ በምርጥ ሲዝኑ ይሄንን ተጫዋች ይዞ 50 እና 60 ግብ ሊያስቆጥርላቸው ይችላል። አንድ ጥራት ያለው ምርጥ አጥቂም መኖር ጥቅሙ ይሄ ነው። በዛ ላይ ረጅም ጊዜ ኮንትራት አስፈርሞታል፣ ይገባዋል። በዚህ ማንቸስተር ሲቲ በመጥፎ ሲዝኑ እንኳን በየዓመቱ የተረጋገጠ 30 ጎል አላቸው። ይህ ዋንጫ ለሚመኝ ቡድን ትክክለኛው አጥቂ ብለው ወድሶታል። ምንም እንኳን ተጫዋቹ በዚህ ሳምንት ሌስተር ሲቲን በሚገጥመው ጨዋታ ብቻ ሲሆን በዚህ 2 ወር ጊዜ ውስጥ ላንመለከተው እንደምንችል ይታወቃል። የለንደን ደርቢ ጨዋታ ይደረጋል። ሐሙስ ምሽት 4 ሰዓት ላይ ጨዋታው ይደረጋል። ስታንፎርድ ብሪጅ ላይ ነው ይሄ ጨዋታ የሚደረገው። በፕሪሚየር ሊጉ የለንደን ደርቢን ጨዋታ የሚመሩትም አለቤተር ይፋ ተደርገዋል። ስታንፎርድ ብሪጅ ላይ የሚደረገውን ተጠባቂ ጨዋታ ክሬግ ፓውሰን በመሃል ሜዳ ዳኝነት ይመሩታል። በተጨማሪም እንግዲህ በመርሳይድ ደርቢን ጨዋታ የሚመሩትም ዳኛ ይፋ ሲደረጉ በአምባሮት ናቸው ዋና ዳኝነት ጨዋታውን የሚመሩት ማለት ነው። ተጠባቂው የእንግሊዝ ፕሪሚየር ሊግ በዳኝነት ዘንድሮ የታማበት ጉዳይ እንደነበረ እናስታውሳለን። አሁን ታዲያ ፕሪሚየር ሊጉ እነኚህን 2 ዳኞች ትልልቅ ጨዋታ እንዲመሩ መርጧቸዋል። የሊቨርፑልም አሰልጣኝ አርኔ ስሎት ዛሬ ሰፋ ያለ ጋዜጣዊ መግለጫ ሰጥተዋል። በተለይም ከጋዜጠኞች የቀርቡላቸው ወሳኝ ጥያቄዎች ላይ ምላሽ ሰጥተዋል። አንደኛው የአርኖልድን ጉዳይ እንዲያብራሩ ነበር የተፈለጉት እሳቸው። የሊቨርፑል ዋና አሰልጣኝ አርኔ ስሎት አሌክሳንደር አርኖልድ የወደፊት ቆይታን በተመለከተም ከክለብ ውጪ ስላሉ ነገሮች ትኩረት አናደርግም በሚል ምላሽ ሰጥተዋል። እንዳለመታደል ሆኖ አርኖልድ ጉዳት ላይ ነው፣ ሙሉ ሐሳቡ ከጉዳቱ ለማገገም ነው ሲሉ ምላሽ ሰጥተዋል። አክሎም እኛ ከክለብ ውጪ ስላሉ ንግግሮች ትኩረት ማድረግ አንፈልግም ሲሉ አርኖልድ ከሪያል ማድሪድ ጋር ስላደረገው ንግግር ምላሽ እንደማይሰጡ ተናግረዋል። አሰልጣኙ አያይዞም የመርሳይድ ደርቢ ጨዋታ ሪያን ግራቨንበርች ዝግጁ ነው ያሉ ሲሆን አሊሰን በበኩሉ ከቡድኑ ጋር ልምምድ መስራቱንም አረጋግጧል። እንወስናለን ብለዋል ሰዓታት ሲቀሩት። የተሸነፍነውም በፒኤስጂ ወይም ኒካስል ከሆነ ችግር የለውም፣ በፕሌይ ማውዝ አርጅል ከሆነ ግን ይህ ለኛ ውርደት ነው ብለዋል። ስለዚህ ከኤፍኤ ካፕ በፕሌይ ማውዝ ነው ተሸንፎ የተሰናበቱትና ያለኛ ውርደት ነበረ ብለዋል። ኬዛ ተቀይሮ በመግባት ጨዋታ ላይ ተጽዕኖ ሲፈጠር በማየታችን በጣም ደስተኛ ነን። እሱ ለቦታው የሚፋለመው ከነ ሳህላህ ጋር መሆኑ ነገሮችን አክብዶታል። ነገር ግን በሚያስፈልገን ሰዓት ኬዛን ልናምነው እንደምንችል እናውቃለን ብለዋል። ኮነር ብራንዴሊ ወደ ልምምድ ተመልሷል። ነገር ግን ከኤቨርተን ጋር ላለብን ጨዋታ የመድረሱ ነገር ገና ውሳኔ ይፈልጋል ብለዋል። ስለዚህ ምናልባት አጠራጣሪ የሚሆነው የኮነር ብራንዴሊ እና የአሊሰን ቤከር ነው። ሪያን ግራቨንበርችን ግን ቡድኑ ያገኘዋል ጥሩ የሚባለው አጋጣሚ ነው። አርኔ ስሎት የዴቪድ ሞይስን ቡድን በተመለከተ ኤቨርተንን ማለት ነው በጣም ጠንካራ ቡድን ነው ብለዋል። ዴቪድ ሞይስ ባለፉት 9 የሊግ ጨዋታ አልተሸነፈም። የተለየ የደርቢ ጨዋታ እንደሚሆን እናምናለን። እኛም የሊጉ መሪ ነን። ስለዚህ ትልቅ ስራ ይጠብቀናል። ጨዋታውን ለማሸነፍ ግን በሙሉ ዝግጅት ላይ እንገኛለን ብለዋል። ያው ይሄ ጨዋታው ብዙ የሚፈይደው ፋይዳ ቢኖርም 3 ነጥብ የምትፈይደው የራሱ የሆነ ፋይዳ ቢኖርም ጨዋታው የደርቢ ከመሆኑ አንጻር በራሱ ትልቅ ግለት ይኖረዋል። በየትኛውም የደረጃ ሰንጠረዥ ላይ ሆነው ቢገናኙ፣ በየትኛውም ወቅታዊ ብቃት ላይ ሆነው ቢገናኙ ሁለቱ ክለቦች ሲጫወቱ እንደሚታወቀው በጣም ፍጥጫ ይበዛዋል። ቀይ ካርድ የሚበዛው የደርቢ ጨዋታ የሁለቱ ጨዋታ እንደሆነ ይታወቃል። በርካታ ቀይ ካርዶችን ያየንበት፣ በርካታ ጉሽሚያዎች ይበዙታል። ለዳኝነትም በጣም አስቸጋሪ ነው። እንግዲህ ይህንን የዕለተ ሮብ የመርሳይድ ደርቢ ጨዋታ እንዴት አድርገው አልቢትሩ ይወጡታል የሚለው ይጠበቃል። እንግዲህ የሳምባሮት ናቸው ይህንን ጨዋታ በመሃል ሜዳ ዳኝነት የሚመሩት። እሳቸውም ቡድኔም ዝግጁ ነው፣ ኤቨርተንም ለዚህ ዝግጁ ነው ብለዋል። አንዳንድ የቡድን ዜናዎችን እንመልከት። በሊቨርፑል በኩል ሃንሲ ፍሊክ ሉዊስ ዲያዝን አይፈልጉትም። ሉዊስ ዲያዝን የሚፈልጉት ስፖርቲንግ ዳይሬክተሩ ዴኮ ነው። ስለዚህ የሉዊስ ዲያዝ ወደ ባርሴሎና የመሄድ ነገር እርግጥ እየሆነ አይደለም እና በሊቨርፑል ሊቆይ የሚችልበት እድል እንደተፈጠረ መረጃዎች እየወጡ ይገኛሉ። ፋብሪዚዮ ሮማኖ የማርካን ዘገባ ዋቢ አድርጎ ይዞት ወጣው መረጃ መሰረት ዲያዝ የሃንሲ ፍሊክ እቅድ አይደለም ብሏል። ሌላኛው የበርንማውዙ ሜሎስ ኬርኪዝ የሊቨርፑል አሁን ላይ ዋነኛው ተመራጭ ተጫዋች እንደሆነ ይታወቃል በግራ መከላከል ላይ። ታዲያ ሜሎስ ኬርኪዝ የአንዲ ሮበርትሰን ተተኪ እንዲሆን ፍላጎት መኖሩን ያወቀው በርንማውዝ 45 ሚሊዮን ዩሮ ለዚህ ሃንጋራዊ የግራ ተከላካይ መድበዋል።
ሊቨርፑል ለአንድ የግራ ተከላካይ 45 ሚሊዮን ዩሮ ይከፍላሉ የሚለው ጥያቄ እንደሆነ ይቀመጥና ሪቻርድ ሂውዝ ግን ትልቅ ስራን በዚህ ዝውውር ላይ እንደዚሁ ይሰራሉ ተብሎ ይጠበቃል። ሉዊስ ሱዋሬዝ አያክስን ስለቅ ሁለት ክለቦች ጥያቄ ያቀረቡልኝ ይላል። ሊቨርፑል እና ቶትንሃም ሁለት ያላሰብኩም ሊቨርፑልን መረጥኩኝ። በዛ ቡድን ውስጥ በተለይም ሲጫወቱ የነበሩት እነ ጄራርድ ቶረስ ፈርናንዶ ቶረስ ማለት ነው አድናቂ ነበርኩኝ። ከቶረስ ጋር እንግዲህ ባለመጫወቴ በጣም አዝኛለሁ። ነገር ግን ቦታው ላይ የመጫወት ህልም ነበረኝ እናም ያንን ህልም አሳክቼዋለሁ። በተለይም በሜዳ ላይ ያንን ቡድን ይዞ ያንን የመሰለ ጥራት ያለው ቡድን ውስጥ በተለይም ቶረዝን ይዞ እኔ በቀላቀለ በጣም ደስ ይለኝ ነበር ብሏል። ሁልጊዜም የጌም ጨዋታዎችን ስጠቀም ቶረዝን እጠቀመዋለሁ በጣም ወደው ሊቨርፑል ተጫዋች ነው ብሏል። ከሳላህ ጋር በተያያዘ እንደዚሁም ከዊሊያን ጋር በተያያዘ ሐሳቡን አጋርቷል። በወቅቱ ሁለቱንም ተጫዋቾች ለማስፈረም እኛ ሊቨርፑሎች የተሻለን ነበርን፣ ስራዎችንም ስንሰራ ነበር። ወደ ሊቨርፑል እንዲመጡም ጥረቶችን አድርገናል። አስታውሳለሁ ሳላህ ከባዚል ለቆ ወደ ሊቨርፑል ለመምጣት ብዙ ቀርቦ ነበር። በኋላም ላይ ግን ቼልሲ ነበር ያስፈረመው ተጫዋቹን። ምክንያቱ ደግሞ በወቅቱ ከኛ ይልቅ ቼልሲ በጣም ምርጡ ቡድን ነበረ። ስለዚህ ሳላህና ዊሊያምን ያጣነው በወቅቱ ዊሊያንን ያጣነው በወቅቱ ቼልሲ ከኛ የተሻለ ቡድን ስለነበረ ነው እንጂ እኛ በወቅቱ ሁለቱንም ተጫዋቾች ለማግኘት የተሻሉ ስራዎችን ስንሰራ ነበር ብለዋል። ሁለት ተጫዋቾች በወቅቱ የሊቨርፑል ስብስብ ቢሆኑ በዛ ዘመን እነ ብሬንዳን ሮጀርስ የያዙት አስደናቂው ሊቨርፑል ግን ዋንጫ የማንሳት አቅም አልነበረውም ወይ? በተለይም ዊሊያን እና ሳላን ቢጨምር የግል መልከታችሁን አጋሩን። በእርግጥ ሳላህም በቼልሲ ቤት በዛ ዓመት ሳይሳካለት ወደ ሮማ ቀንቶ እንደነበረ ይታወቃል። ጆን ቴሪ የኔ ምርጡ ተከላካይ ቨርጅል ቫንዳይክ ነው ብሏል። ቫንዳይክ ለኔ ምርጡ ተከላካይ ነው። እሱ ከእኔና ፈርዲናንድ የተሻለ ዘመናዊ ተከላካይ መንፈስ አለው። እያንዳንዱ ጨዋታ ለሱ በጣም ቀላልና የሚመቹ ናቸው። እሱ ከደረጃው በላይ የሆነ ምርጥ ተከላካይ ነው ብሎ ከራሱም ጋር ለዚሁም ከማንቸስተር ዩናይትድ ታሪክ ተጫዋች ፈርዲናንድም የተሻለ ምርጡ ተከላካይ ሲል አወድሶታል። የማንቸስተር ዩናይትድ ደጋፊዎች ከሪዮ ፈርዲናንድ አንጻር፣ የቼልሲ ደጋፊዎች ከጆን ቴሪ አንጻር የተነጻጸረበትን መንገድ እንዴት አገኛችሁት? የግል መልከታችሁን አጋሩን። ኮቢ ሜኖ በማንቸስተር ዩናይትድ ሊቀጥል የማይችልባቸው ምክንያቶች የኮንትራት ማራዘም ጉዳይ ብቻ አይደለም ይላል የዛሬው የፋብሪዚዮ ሮማኖ ሰበር ዜና። ፒተርሃል ታማኙ የማንቸስተር ዩናይትድ ዘጋቢ እንደጻፈው ከሆነ ሩበን አሞሪ 100% በኮቢ ሜኖ ፊትነስ እርግጠኛ አይደለም። በተለይም ደግሞ የሩበን አሞሪ 3-4-3 ፎርሜሽን አጫወት ወይም እሳቸው ሜዳ ላይ ለሚተገብሩት የጨዋታ ስታይል 100% ተመራጩ ተጫዋች ኮቢ ሜኖ አይደለምና ኮቢ ሜኖ ችላ እየተባለ ያለው በማንቸስተር ዩናይትድ በኩል የሩበን አሞሪ ውሳኔ ነው ብሏል። ከዚህ ጀርባ እሳቸው እጅ ያለበት እየተባለ ነው። ማንቸስተር ዩናይትድ ኮቢ ሜኖን ይፈልጋል፣ ግን እሳቸው አይፈልጉም። ስለዚህ 70 ሚሊዮን ዩሮ የዝውውር ሂሳብ ካገኙበት በቀጥታ የመሸጥ እድሉ አሁን እየሰፋ መጥቷል። ስለዚህ ከኮቢ ሜኖ ጉዳይ ጋር በተያያዘ ምናልባትም በሰበር ክለቡን ሊለቅ የሚችልበት ሰፊ እድል እንዳለ ነው ዛሬ እየተዘገበ የሚገኘው። እሳቸው እንግዲህ ከቡድኔ ውስጥ አይነካም ያሉት ተጫዋች ብሩኖ ፈርናንዴዝ ነው። ስለሱ ደጋግመው ተናግረዋል። የፕሪሚየር ሊጉን ዋንጫ ማሳካት እንፈልጋለን፣ ስለዚህ ብሩኖ የትም አይሄድም ነው ያሉት። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ክለቡን ሊለቅ የሚችልበት እድል አለመኖሩን ከጠቀሱ በኋላ ብሩኖ ፈርናንዴዝ ስሙ ከሪያል ማድሪድ ቢያዝም ገና እሱ 30 ዓመቱ ነው፣ ብዙ ነገሮችን ማድረግ ይችላል ብሏል። ፈርናንዴዝ እዚህ ከምንፈልጋቸው ተጫዋቾች አንዱ ነው፣ ለቆ የትም እንዲሄድ እኛ ራሱን አንፈቅድለትም። ይህንን ለራሱ ለብሩኖ ፈርናንዴዝ ራሱ አስረግጬ ነግሬዋለሁ ብሏል። ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ተጫዋች ብቻ ሳይሆን መሪያችንም ጭምር ነው ብሏል። ምንም ጥርጥር የለውም። የማንቸስተር ዩናይትድ ህልውናን የሚወስን ተጫዋች አሁን ካለን ብሩኖ ፈርናንዴዝ ነው። አንድ የማንቸስተር ዩናይትድን ህልውና የሚወስነው ተጫዋች ብሩኖ ፈርናንዴዝ ስለመሆኑ አንድ ማስረጃ እንስጣችሁ። ብሩኖ ፈርናንዴዝ በተጠናቀቀው ማርች ወር ውስጥ የማንቸስተር ዩናይትድ ሁሉም ጎሎች ላይ ተሳትፏል። ወይ አስቆጥሯቸዋል ወይ አሲስት አድርጓቸዋል። ይሄ ደግሞ ያለ ብሩኖ ፈርናንዴዝ የማርች ወር ነጥብ በሙሉ አይገኝም እንደማለት ነውና ማንቸስተር ዩናይትድ በተጠናቀቀው ማርች ወር 31 ቀን በነበረው ማርች ወር አሁን ኤፕሪልን ጀምረናል። ብሩኖ ፈርናንዴዝ ወይ ግብ አለው ወይ አሲስት አለው። ለዚህ ነው እንግዲህ ብዙ ጊዜ የዩናይትድ ደጋፊዎች ብሩኖ አይነካም አይተካም ብለው ብዙ ጊዜ የሚናገሩት። ሩበን አሞሪም ማረጋግጠውታል። ከአንቶኒ ጋር በተያያዘ ወደ ክለቡ ስለመመለሱ እርግጠኛ እንዳልሆኑ ተናግረዋል። እሳቸው ስለ ወደፊታችን እያቀድኩ ነው፣ ነገር ግን ምን እንዳቀድኩኝ በአሁኑ ሰዓት ለማንም ሰው መናገር አልፈልግም።
ምናገረው ከፊታችን ያለውን ጨዋታ እንዴት እንደተዘጋጀን ለቡድን ተጫዋቾቼ ለሚመለከቱ አካል እናገራለሁኝ የቡድን ዜናዬን እነግራችኋለሁ ከዛ ውጪ ግን ቀጣይ ዓመት ያሰብኩትን አልናገርም ብሏል ሩበን አሞሪም በማንቸስተር ዩናይትድ ዝውውር ውስጥ ግን ምናልባትም ፈረንሳዊ አማካይ ሪያን ቸርኪ በቅድ ውስጥ እንደተያዘ መረጃዎች እየወጡ ይገኛሉ 21 ዓመቱ ነው ይህ የኦሎምፒክ ሊዮን ተጫዋች ባለፈው ስምምነት መሰረት በክለቡ የዝውውር መስኮት እስከ 25 ሚሊዮን ፓውንድ ባነሰ ዋጋ ሊለቅ የሚችልበት እድል መኖሩን ተከትሎ በርካታ የአውሮፓ ክለቦች አሰፍስፈው የሚጠብቁት ተጫዋች እንደሆነ ይታወቃል ይህ ተጫዋች ሪያን ቸርኪ መዳረሻውን አለመረጠም ባርሴሎና ከአውሮፓ ትልቅ ክለቦች ውስጥ አንደኛው ነው በፕሪሚየር ሊግ ግን በርካታ ክለቦች አሉ ስሙ የተያዙባቸው ሊቨርፑል እና ዩናይትድ በስፋት በቅርብ ጊዜ እየሰማናቸው ያሉ ክለቦች ናቸው ማንቸስተር ዩናይትዶች በዚህ ውድድር ዘመን በሊጉ ሁለት ተከታታይ ጨዋታን አላሸነፉም ከሜዳ ውጪ ሁለት ተከታታይ ድል ካስመዘገቡ ደግሞ 2024 ላይ ነበር 2025 ከገባ በኋላ ይህ ቁጥር የላቸውም የኑኖ ስፕሪንቶ ሳንቶስ ኖቲንግሃም ፎረስት ደግሞ ባለፉት 8 የፕሪሚየር ሊግ ጨዋታ 6 አሸንፎ ሁለታቸው ወጥቷል ስለዚህ ነገርየው ከባድ መሆኑን ማሳያ ቁጥር ይመስላል 2025 ከገባ አንስቶ ደግሞ ማንቸስተር ዩናይትድ ከሜዳ ውጪ ተጉዞ ባረጋቸው ጨዋታ የተሸነፈው አንድ ጊዜ ብቻ ነው ይህ ጨዋታው በጣም ውስብስብ መሆኑን ሌላ ማሳያ ቁጥር ነው ለማንኛውም ምሽት 4 ሰዓት ሲቲ ግራውንድ ነው ጨዋታው የሚጀምረው የውድድር ዓመቱ የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ነው ውድ ቤተሰቦቻችን በ30ኛ ሳምንት እንግዲህ ለዩናይትድ ትንሽ ነገሮች አስከፊ ይመስላሉ ከ8 ደረጃ በታች ዩናይትድ በታሪኩ ጨርሶ አያቅም እንግዲህ ይህንን መጥፎ ሪከርዱ ምናልባት 8ኛ ሆኖ የነበረው ዘንድሮ ግን ከዛም የከፋ ሊሆን ይችላል ባለፈው ጨዋታ ከጥሩ ጨዋታ ጋር ድል ማድረግ የቻለው ማንቸስተር ዩናይትድ ተስፋ ሰጪ እንቅስቃሴን አስመልክቶ ነበረ በሩበን አሞሪም ግን ኢንተርናሽናል ብሬክ መጣ በአንጻሩ ኖቲንግሃም ፎረስት በኤፍኤ ካፕ ተጫውቷል ኢንተርናሽናል ብሬክ መልስ በመለያ ዓመት አሸንፎ ያለፈበት ማለት ነው ኖቲንግሃም ፎረስቶች ከዚህ አንጻር ብራይተን እናሸነፉት በርግጥ ጠንካራውን የፋቢያን ሁዝለርን ቡድን የጣሉት በመለያ ዓመት ቢሆንም ከዚህ አንጻር ዩናይትዶች ተጫዋቾች በቂ ረፍት አግኝተው ነው ለጨዋታው የሚመጡት ማለት ነው 3 ነጥብ ማሳካት ዛሬ ለሁለቱም ቡድኖች በጣም ወሳኝ ነው ማንቸስተር ዩናይትድ እና ኖቲንግሃም ፎረስት በታሪካቸው 113 ጊዜያት ያክል ተገናኝተዋል 54 ጊዜ በማሸነፍ የበላይነቱን የሚወስደው ዩናይትድ ነው 35 ጊዜ በማሸነፍ ኖቲንግሃም ፎረስት ወስዷል 24 ናቸው ወጥቷል ሁለቱ ክለቦች በታሪካቸው ለመጀመሪያ ጊዜ የተገናኙበት ጨዋታ በኦልድ ዲቪዥን አንድ በሚባል ውድድር ላይ ሲሆን ጨዋታው 1-1 ነበር የተጠናቀቀው በሁሉም ውድድሮች እርስ በርስ እንግዲህ ያደረጓቸውን ያለፉት 6 ጨዋታ ነጥለን ብንመለከት በአራት ጨዋታ ማንቸስተር ዩናይትድ ማሸነፍ ሲችል በሁለት ጨዋታ ኖቲንግሃም ፎረስቶች ድል አድርገውታል ሁለቱ ክለቦች እርስ በርስ ካደረጓቸው ያለፉት 7 ጨዋታ አንጻር ካየነው ደግሞ ጫኮቹም በማንቸስተር ዩናይትድ ላይ ማስቆጠር የቻሉት 7 ግቦች ነው በአማካኝ በጨዋታ አንድ ጎል ያስቆጥራሉ እንደማለት ነው ማንቸስተር ዩናይትድ ላይ ይህ ለዩናይትድ ከባድ ተጋጣሚ መሆኑን ማሳያ ነው ከጉዳት ጋር በተያያዘ ማንቸስተር ዩናይትድ ኢቫን ሾ ሜኑ አማድ ዲያሎ ሌሃንድሮ ማርቲኔዝ እና ሄቨን በጉዳት ምክንያት ከማንቸስተር ዩናይትድ ስብስብ ውጪ ናቸው በኖቲንግሃም ፎረስት በኩል ብዛት ያለው አዳዲስ የጉዳት ዜና ባይሰማም የክሪስ ውድ እንግዲህ ከማንቸስተር ዩናይትድ ጋር በሚደረገው ጨዋታ አይሰለፍም መሰለፍ አለመሰለፉ ሊያጠራጥር የሚችለው ሌላኛው ተጫዋች ሞርጋን ጊብስ ዋይት ነው ምናልባት እንወሰናለን ደቂቃዎች ሲደርስ ብለዋል ጄረድ ጉሌት በዋና ዳኝነት ዳረን ካን እና ማርክ ፔሪ ረዳት ዳኛ ሳምባሮት አራተኛ ዳኛ የቫር ዳኛ ማይክል ሳሊስበሪ ረዳት ቫር ዳኛ ደግሞ አንድሬ ሆልመስ ሆነው ጨዋታውን የሚመሩት ይሆናል ማንቸስተር ዩናይትድ 3-4-3 ወይም ደግሞ 3-4-2-1 ኦናና ዩሮ ዲላይት ማጓየር ዳሎ ዶርጉም ኡጋርቴ ብሩኖ ዜርኪዚ ጋርናቾ ሆይሉንድ ይጠበቃሉ ኖቲንግሃም ፎረስት 3-4-3 ሴልስ አይና አንደርሰን ዊሊያም ሙሪሎ ዶሚንጌዝ ሜሪኖ ሚሊኮቪች ውድ ሃድሰን ኦዴ እና ጊብስ ዋይት ይጠበቃሉ ይህ ጨዋታ ለሁለቱም ቡድኖች በጣም ወሳኝ ነው ዩናይትድ ወደ ቶፕ 10 ገብቶ ለማጠናቀቅ ኖቲንግሃም ፎረስት ለሚቀጥለው የውድድር ዓመት በታሪክ አንድ ጊዜ ያሳካውን የአውሮፓ ሻምፒዮንስ ሊግ መድረክ ለመመለስ ጨዋታውን ማን ያሸንፋል ግምታችሁን አድርሱን ከአርሰናል ጋር በተያያዘ ያው የቡካዮ ሳካ መመለስ ነበር በበርካቶች ዘንድ በጉጉት ሲጠበቅ የነበረው እንግዲህ በርካቶች በጉጉት የጠበቁት ቡካዮ ሳካ 24 ጨዋታዎችን አድርጎ 9 ግብና 14 አሲስት በሁሉም መድረክ ለአርሰናል እንግዲህ ማስቆጠርና አሲስት ማድረግ ችሏል ሚኬል አርቴታ ቡካዮ ሳካም የወዳጅነት ጨዋታ ማድረጉንም አረጋግጧል
አንድ ጊዜ ተጫውቷል ከዛ በፊት ግን ከቡድኑ ጋር ለ6 ተከታታይ ጊዜ ልምምድ ሰርቷል ጥሩ ነበር ጨዋታው በሚገባ ተጫውቷል ከጨዋታው በኋላም ጥሩ ስሜት ተሰምቶታል ብለዋል ባለፈው ሳምንት ነበር በዝግ ስቴዲየም የተደረገው የወዳጅነት ጨዋታ በአርሰናል ቡድን መካከል ሳካ ለ30 ደቂቃ ያክል መጫወቱም እንደዚሁ ተረጋግጧል ይሄ ተጫዋቹ ምን ያህል ለጨዋታ ዝግጁ መሆኑን ማሳያ ነው በአርሰናል በኩል ከዙር ጋር በተያያዘ የአርሰናል የረጅም ጊዜ እቅድ የነበረው ቤንጃሚን ሼሽኮ ነበረ አርሰናል ትልቅ ግምት የሰጠው ተጫዋች ታዲያ ወደ ፕሪሚየር ሊግ ቢያመጣውም በአጭር ጊዜ ፕሪሚየር ሊጉን ይላመዳል የሚል እንግዲህ እምነት አልተጣለበትም ተጫዋቹና በዚህ ምክንያት የአርሰናል ዝውውር ላይ ተጽዕኖ መፍጠሩ ነው እየተገለጸ የሚገኘው ለዛም ነው ፊታቸውን ከቤንጃሚን ሼሽኮ ያዞሩት ተብሏል አርሰናል ቪክተር ዮኬሬስክ ላይ ነው አሁን ፍላጎቱ ብዙ አልነበረም ፍላጎቱ አንድሬ ቤርታ መምጣት ተከትሎ ነበረ ተጫዋቹ ላይ ትኩረት ማድረግ የጀመሩት አንድሪያ ቤርታ የዮኬሬስክ የረጅም ጊዜ አድናቂ ናቸው ምንም ጥርጥር የለውም ከአትሌቲኮ ማድሪድ ጋርም ስሙ አሁን እየተያዘ ነው እሳቸው አትሌቲኮ ማድሪድን ጥለው ቢወጡ ግን በዋነኝነት እየሰሩበት እንደሆነ ተረጋግጧልና የሼሽኮና የዮኬሬስክ ልዩነት ተደርጎ የተወሰደው ፕሪሚየር ሊጉን ከመላመድ አንጻር ነው ዮኬሬስክ ለፕሪሚየር ሊጉ አዲስ አይደለም በፕሪሚየር ሊግ ተጫውቷል በሻምፒዮንሺፑም እንደተጫወተ እናስታውሳለን አርሰናል ከፉልሃም ጋር በሜዳቸው ካደረጉት ኤምሬትስ ላይ 31 ጨዋታ ሽንፈት አልገጠመውም አርሰናል 24ቱን አሸንፎ 7 ጊዜ ደግሞ ከፉልሃም ጋር ተወጥቷል ይህም በእንግሊዝ ፕሪሚየር ሊግ ታሪክ በአንድ ቡድን ለረጅም ጊዜ በሜዳው ሳይሸነፍ የተጓዘው ቡድን አርሰናል እሱም ፉልሃም ላይ ሆኗል ማለት ነው የደርቢ ጨዋታ ነው የማርኮ ሲልቫ ቡድን ፉልሃም ለፕሪሚየር ሊግ የአውሮፓ ቻምፒየንስ ሊግ ትኬት ለመቁረጥ በሚደረገው ጥረት ላይ የተሻለ እድል አለው በጣም ወሳኝ ጨዋታ ነው ለፉልሃምም በዚህ ጨዋታ ላይ እንግዲህ ምሽት 3:45 ኤምሬትስ ላይ ነው የሚደረገው ጆን ብሩክስ በመሃል ሜዳ ዳኝነት ጨዋታውን ይመሩታል በቫር ዳኝነት አንዲ ማድሊ ያሉ አርሰናል ይሄንን ጨዋታ የሚያሸንፍ ከሆነ ከሊቨርፑል ጋር ያላቸው የነጥብ ልዩነት 12 ነውና ወደ 9 ዝቅ ማድረግ ይችላሉ ሊቨርፑል ጨዋታውን የሚያደርገው ሮም ምሽት ስለሆነ ማለት ነው ስለዚህ ጫና ማሳደር ይችላል ማለት ነው አርሰናል በሊቨርፑል ላይ ሊቨርፑሎች ከወቅታዊ ብቃት ጋር በተያያዘ ጥያቄ ሲነሳባቸው ነበር ምናልባት በሊቨርፑል በኩል የኢንተርናሽናል ብሬክ መምጣቱ እንደ ጥሩ አጋጣሚ ሲወሰድ ነበር ቡድኑ ጥሩ አልነበረም አንድ ወር ገደማ ውስጥ ጊዜ በርካታ ነገሮችን ያጣበት የአውሮፓ ቻምፒዮንስ ሊግ የካራባኦ ካፕ ፍጻሜ የተሸነፈበት በአጠቃላይ በርካቶች እንደውም የነጥብ ልዩነቱ በአርሰናልና በሊቨርፑል መካከል ያለው የነጥብ ልዩነት 12 መሆኑ እንጂ ወደ 6 የሁለት ጨዋታ ልዩነት ቢሆን ኖሮ አርሰናል ዋንጫውን ለማንሳት የተሻለ አቅም ነበረው ብሎ እስከ መተንበይም ደርሶ ነበርና ሊቨርፑል ምናልባት በወቅታዊ ብቃት ጥሩ አልነበረም ግን ኢንተርናሽናል ብሬክ መጥቶ ነገሮችን ቀዝቀዝ አድርጎታልና ሊቨርፑል አንሰራርቶ ሊጀምር የሚችልበት ጥሩ አጋጣሚ ተፈጥሮለታል ምናልባትም ቁጭትም አለ በሊቨርፑል በኩል በተለይ የካራባኦ ካፕ ፍጻሜ ደርሰው ነው የተሸነፉት በአውሮፓ ቻምፒዮንስ ሊግ 16 ጥሎ ማለፍ ያውም ፓሪስ ሰን ዠርሜንን ፓርክ ደ ፕሪንስ ድረስ ሄዶ አሸንፎ ከመጣ በኋላ አንፊልድ ላይ ነው ነገሮች የከበዱት ያ ቁጭት አለባቸው አርሰናል ለሶስተኛ ተከታታይ ዓመት ነው እንግዲህ ሶስተኛ የሚያጠናቀቅ ከሆነ በርግጥ ይህ ታሪክ ሲደገም በአርሰናል ቤት ለመጀመሪያ ጊዜ አይደለም ለሁለተኛ ጊዜ ነው ወደ 5 ጊዜ ይህ አጋጣሚ ተፈጥሯል አንድ ክለብ 3 ተከታታይ ዓመታትን ሁለተኛ ሆኖ ሲያጠናቅቅ በርግጥ አርሰናል ወጥ ብቃት እያሳየ መሆኑን ሊያሳየን ይችላል ይህ ተደጋጋሚ ሁለተኛ መውጣት አርሰናል ወጥ ብቃት እያሳየ ነው ግን ለአርሰናል ደጋፊዎች ተደጋጋሚ ሁለተኛ መውጣት የአውሮፓ ቻምፒዮንስ ሊግ ትኬትን ከማስቆረጥ የዘለለ ስኬት አይሰጥም ለቡድኑ ምንም ጥርጥር የለውም አራተኛ ሆኖ መውጣትም የአውሮፓ ቻምፒዮንስ ሊግ ትኬትን ያስቆርጣል ያው የሚያገኙት የገንዘብ ልዩነት እንዳለ ሆኖ ማለት ነው ምናልባት በክብር ደረጃ ግን አራተኛ ሆኖ የአውሮፓ ቻምፒዮንስ ሊግ መግባትና ሁለተኛ ሆኖ መግባት አንድ አይደለም በዛ ላይ ለአርሰናል ደጋፊዎች ደግሞ ከቶተንሃም ሆትስፐርስ በላይ ሆኖ መጨረስ አንድ ስኬት ነው በፕሪሚየር ሊጉ ግን ደግሞ ዋንጫውን ለማንሳትም ለአርሰናል አሁን ግዴታም እየሆነ መጥቷል ምክንያቱም 2022-23 የውድድር ዓመት ሁለተኛ ሆኖ ሲጨርስ ፕሪሚየር ሊጉን መርቶት ነበር ለረጅም ጊዜ 2023-24ም ፕሪሚየር ሊጉን ለረጅም ጊዜ መርቶት ነበር በኋላ ላይ ወደ መጨረሻ ላይ ሲቲ መጥቶ እንደገና ዋንጫ ነጠቀው ዘንድሮ ደግሞ 2024-25 የውድድር ዓመትም ተመሳሳይ ነገር ሊፈጸም ቀርቧል ኦልሞስት ሁሉ ነገር የመወሰን አቅም ያለው አሁንም የአርኔ ስሎቱ ሊቨርፑል እንዳለ ሆኖ ማለት ነው ለማንኛውም ዛሬ ፉልሃምን አርሰናል የሚያሸንፍ ከሆነ ነጥቡን ወደ 9 ዝቅ ያደርጋል
ከዛ ሊቨርፑል በጉዲሰን ፓርክ የነበረውን ጨዋታ እንዴት አቻ እንደወጣ እናስታውሳለንና ዋስትና መስጠት ይከብዳል የመርሳይድ ደርቢን ጨዋታ ሊቨርፑል ያሸንፋል ብሎ በወቅታዊ ብቃት ሊቨርፑልም ከኤቨርተን ካነጻጽም የዴቪድ ሞይስ ቡድን ባለፉት 9 ጨዋታ ሽንፈት የሚባል ነገር አልገጠመውም አቻ ገጥሞት ሊሆን ይችላልና በወቅታዊ ብቃት ኤቨርተን የተሻለ ይመስላል ግን በጥራት ደረጃ ሊቨርፑል ደግሞ በጣም ጥራት ያለው ቡድን ነው ግን ሙሉ 3 ነጥብ አምኖ ለሊቨርፑልን ለመስጠት በጨዋታው ላይ በጣም ይቸግራል ስለዚህ አርሰናል ደጋፊዎች ተስፋ የሚያደርጉት ዛሬ ደርቢውን ጨዋታ ፉልሃምን ማሸነፍ ከዛ የኤቨርተንና የሊቨርፑልን ጨዋታ ውጤት መጠበቅ ነው ምናልባት ነጥቡ ወደ 9 የሚጠብበት አጋጣሚ ከተፈጠረ ግን ኤፕሪል ወር ሌላ ድራማ ሊያስመለክተን ይችላል ለማንኛውም በተወዳጁ የእንግሊዝ ፕሪሚየር ሊግ ከዛሬ ምሽት 3:45 ጀምሮ በርከት ያሉ ጨዋታዎችን እንመለከታለን በተወዳጁ የእንግሊዝ ፕሪሚየር ሊግ አርሰናል ከፉልሃም ወልቭስ ከዌስትሃም ኖቲንግሃም ፎረስት ከማንቸስተር ዩናይትድ ዛሬ ምሽት የሚደረጉ ጨዋታዎች ናቸው ረቡዕ ምሽት በርንማውዝ ከኤፕስዊች ታውን ብራይተን አስቶን ቪላ ማንቸስተር ሲቲ ከሌስተር ኒውካስል ከብሬንትፎርድ ሳውዝሃምፕተን ከክሪስታል ፓላስ ሊቨርፑል ከኤቨርተን ሐሙስ ምሽት ደግሞ ቼልሲ ከቶትናም ሆትስፐርስ በለንደን ደርቢ የ30ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ናቸው ለምትደግፏቸው ክለቦች አስቀድመን ድል በድል ይሁኑ ጎል በጎል ይሁኑላችሁ ብለናል ያሁኑን እዚህ ጋር ነው የምናበቀው መልካም ጊዜ